ብሩኬ ወንድማችን አትጨናነቅ። ከቡታጅራ ከኢየሩስ ጓደኞች እየደረሱን ያሉት መረጃዎች አንተ ለእንደዚህ አይነት ነገር ተጠያቂ እንደማትሆን ልጁንም እንዳላስረገስክ ሙሉ መረጃዎቹ እየደረሱን ይገኛሉ። የእውነት አምላክ ፈጣሪም እየረዳ ሁሉ ነገር ግልጥ ልጥ ብሎ እየወጣ ይገኛል። አሁን ደግሞ በቅርብ ሰዓታት ውስጥ ያስረገዛት ግለሰብ ኪያ የተባለው ግለሰብ በሆነ ቦታ ላይ ያስተላለፈውን ቀጥታ መረጃ አሰማችኋለሁ። ይቺ ግለሰብ እንዴት ብሩክ ጋር እንደመጣች ብሩክም ደግሞ አስረግዞኛል እንዴት እንዳለች አጠቃላዩ ምን አይነት ድራማ ሁሉ አስባ እንደመጣች የግል የቅርብ ጓደኛዋ ፍቅረኛዋ ኪያ ሁሉንም ዝርዝሩን አውጥቶታል። እባካችሁ ይህን መረጃ ብሩክና ሃይሚ እንዲሰሙት ይሁን። ብሩክና ሃይሚ በእንደዚህ አይነት ጉዳይ እየተረበሹ ፍቅራቸውን የነበሩበትን ግንኙነት እንዳይበትኑ እባካችሁ ይህ መረጃ ይሰማልኝ። ሰላም ጤና ይስጥልን ውድ የሀገሬ ልጆች። ከሰሞኑ በብሩክም በሃይሚም ጉዳይ ተጨንቃችሁ ሃይሚዬም አይዞሽ እያላችሁ ብሩክም እባክህ አንተ ንጹህነትን እናቃለን ተረጋጉ እናንተ ብቻ አንዱኑልን እያላችሁ ሁለቱንም ስታጽናኑ የነበራችሁ ውድ ቅን የሀገሬ ልጆች ለተከፋ ለተቸገረ ሁሌም እንደምትቆሙት ዛሬም በብሩክና ሃይሚ ህይወትም ገብታችሁ አይዟችሁ እያላችሁ እምታጽናኑ ፈጣሪ አምላክ እናንተም በተቸገራችሁበት ሰዓት የሚያጽናና ሰው ይስጣችሁ። አሜን ብላችሁ ተቀበሉ። እስቲ ይህንን ምርቃቴንም በላይ ካሳዩኝ ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ለቤቴ አዲስ ይሆናችሁ እባካችሁ የብሩክና ሃይሚ ወዳጅ ይሆናችሁ እኛም የነሱ አድናቂ ወዳጆች ነን። ስለዚህ አንድ አይነት ነገር ነው የምናስተላልፈው። እባካችሁ የኛም ቤተሰብ ሆኖ አበረታቱን። አሁኑኑ ሰብስክራይብ አድርጉ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። እንግዲህ ከሰሞኑ የተፈጠረውን ነገር አልደግምላችሁም፣ ብዙዎቻችሁ አይታችሁታል። አንዲት እዩ የተባለች ግለሰብ ከብሩክ አርግዣለሁ ልጅም ከኔ ይኖረዋል ወደፊት፣ ስለዚህ ይሄ ትዳር የብሩክና ሃይሚ የፍቅር ግንኙነት መቀጠል አይችልም ብላ ሚዲያ ወጣለች። ብዙ ነገር ተፈጥሯል። በዛ መካከል ብዙዎቻችን ሐሳብ አስተያየት ሰጥተናል። ብሩክ ታዲያ በሁኔታው ተወዛግቦ ምን አይነት ነገር ከሷ ጋር እንዳሳለፈ ራሱ በቅጡ አላወቀውም። ታዲያ ዲኤንኤ እንኳን ተመርምሮ እነዚህ ሰዎች ሰላም እንዳያገኙ ገና ልጁ እርግዝና ላይ ያለበት ሁኔታ ነው። ገና 6 ወር ነው። ዲኤንኤ ምርመራ ተደርጎ ከብሩክም ተወስዶ እውነት ከብሩክ ነው ወይ ልጁ የተወለደው የሚለውን ለማወቅ ልጁ ግድ መወለድ አለበት። ታዲያ እስከሚወለድ ባለው ጊዜ ግን ብሩክና ሃይሚ ካሁኑ መበጣበጥ ነው የጀመሩት። ብሩክ ምንም አይነት ነገር እንደማያስታውስ ነው የሚያውቀው። ሃይሚ ደግሞ እኔን ሸውደህ ብዙ በድለሃል፣ ልጁ ያንተ ከሆነ እኮ ምን አይነት ህይወትስ ነው የምንኖረው? ብሩኬ አንተ እኮ ተሸውደሃል፣ በቃ ሌላ ህይወት ጀምረሃል እያለች ካሁኑ እየከፋት ነው። ታዲያ በውስጥ በሚላኩልን መረጃዎች የብሩክና ሃይሚ ወዳጆች የነበሩ በተለይ ቡታጅራ ብሩክን ድሮ የሚያውቁት ግለሰቦች እኛ ለብሩክ የዋህነት እንመሰክራለን፣ ኢየሩስ የተባለችው አስቀድማ እየዛተች ነበረ፣ በተለይ የሃይሚ ቦታ ለእኔ ነው የሚገባኝ እያለች ደጋግማ እየዛተች ነበረ። እባካችሁ እናንተ መልእክት አድርሱልን ብሩክና ሃይሚ እንዳይለያዩ፣ ኢየሩስ የተባለችው ኪያ የሚባል ፍቅረኛ አላት እያሉ ደጋግመው ነግረውኛል። ታዲያ ኪያ የተባለውን ግለሰብ እንግዲህ በውስጥ በተለያዩ ቦታዎች ያደረሰው መረጃ ለኔም በውስጥ ተልኮልኛል። ታዲያ የኢየሩስ ፍቅረኛ ኪያ የተናገረው ወሳኝ ነጥብ አለ። ይቺ ልጅ እኔ ራሱ አለቃትም፣ ፍቅር ግንኙነት ላይ አንድ ላይ ነበርና አሁን ትንሽ ያላስማሙን ነገሮች ነበሩ። እኔ እስከማውቀው ድረስ ልጁ የተረገዘው ለኔ ነበር መሰለኝ። አሁን የተረገዘውን ልጅ እሷ ለራሷ ድራማ ስትል ለራሷ የተለያዩ ቢዝነስ ማጧጧፊያ ስትል የብሩክ ነው ብላ መሄዷ ምንም የሚሉት ነው። እኔ ገና ክስ አመጣለሁ ልጁማ የኔ ነው እያለ ኪያ የተባለው ግለሰብ እንግዲህ በራሱ በኩል ሐሳብ መረጃዎች እያስተላለፈ ይገኛል። ይህ በጣም የማይጠበቅ ነገር ነው። አሁን በቀጣይም የተፈራው ኢየሩስ እባክሽ ካለሽበት ነገር ተቆጠቢ፣ ቪዲዮ ከነብሩክ ጋር መሞገቱን ታይ። ምክንያቱም ይህ ፍቅረኛሽ ኪያ የተባለው ግለሰብ እሱም ወደ ሚዲያ መጥቶ የራሱን እውነት የተናገረ ቀን የምትገቢበት ታጫለሽ እባክሽ ተይ እየተባለች ነው። በውስጥ የሚያውቋት ሰዎች ራሱ ይህ መልእክት እንደው ተሰምቶ እሷ ከእንደዚህ አይነት ነገር እንድትቆጠብ በተለይ ፍቅረኛዋ መምጣቱም ስለማይቀር በኋላ ከምትዋረድ እባካችሁ እሷንም አስጠንቅቋት በማለት ነው እንግዲህ መልእክት ያደረሱን ማለት ነው። እንግዲህ ኪያ የተባለው ግለሰብ የሚገርማችሁ ከኢየሩስ ጋር ፍቅረኛ እንደነበሩ የፍቅር ጊዜ ላይ እንደነበሩ የዛሬ 6 ወር ብሩክ በመጣበት ጊዜ ራሱ ኪያ ከተባለው ግለሰብ ጋር የፍቅር ሰዓት ላይ እንደነበረች፣ ነገር ግን ብሩክ ሲመጣ እንግዲህ ኪያ የተባለውን ደብቃ ምንም ሰዓት ነገር ነው እንግዲህ ኪያ እንዳለ ሆኖ የፍቅር ጊዜያት ላይ እንዳሉ ሆኖ ነው እንግዲህ በሌላ በኩል ሄዳ ብሩክን ያገኘችው ማለት ነው። ልጅቷ ምን አይነት ነገር ውስጥ እንደገባች ሁሉ በዚህ ትረዳላችሁ። በአጭሩ በዛ ቀን የተፈጠረ ነገር እንግዲህ ምንድነው? ብሩክ በጣም በሁኔታዎች ተናዶ፣ በተለይ ደግሞ ብዙዎቻችሁ ታስታውሳላችሁ የዛሬ 6 ወር ከሃይሚ ጋር በጣም እልህ ተጋብተው እስከ መለያየት የሚያደርስ እልህ ውስጥ ነበሩ። እርስ በርስ በጣም እየተነታረኩ ነበረ።
በከባድ ጥር ላይም ነበሩ። ታዲያ በሁኔታዎች ሁሉ ተናዶ ተስፋም ቆርጦ ወደ ቡታጅራ ሄዶ ነበረ። በወቅቱ ብዙዎቻችሁ ቪዲዮ አይታችኋል። ከሀይሚ ጋር ጥሩ ጊዜ አልነበሩም። ታዲያ ቡታጅራ ሲሄድ ይችን ጓደኛውን አግኝቷታል። ነገር ግን ብሩክ ስሜታዊ ሆነው በነበረው ነገር እጅግ አዝኖ መጠጥ ይጠጣ ነበረ። በወቅቱ በጣም ጠጥቶም ወደ ማረፊያ ወደ እንግዳ ማረፊያ ቤት ወደሚተኛበት ቤት ሰዎች ነበር ይዘውት ያደረሱት። በዛም አማካኝነት ነው ብሩኬ እስካሁን ይችን ቀን የማያስታውሳት። ከዛ ውጭ ግን ምንም አይነት የተፈጠረ ነገር እንደሌለ የቅርብ ጓደኞቿ ሁሉ እየተናገሩ ይገኛሉ፣ የኢየሩስ ጓደኞች። ምክንያቱም ጓደኛችን እዩ አስቀድማ ስትዝት ነበረ። ብሩክን ያለት እኔ ጋር አድሯል ብዬ ብዙ ወሬ አስወርቼ ብዙ ከባድ ነገር ነው ማመጣበት፣ ኪያ ከሚባለው ፍቅረኛ ጋር አልቀጥልም ሁሉ እያለች ስትዝት ነበረ። ስለዚህ ዛቿም ያኔም ስትናገረን የነበረው ልጁ የብሩክ እንዳልሆነ፣ ነገር ግን እንግዲህ ብሩክ አሁን የሀይሚ ስለሆነ በዛ ተናዳ አውቃ በቃ ድራማ ሰርታ እንደዚህ እንደምታበጣብጣቸው ቀድማ ስትዝት ነበር ሁሉ ብለው የቅርብ ጓደኞቿ ተናግረዋል ማለት ነው። በሌላ በኩል ደግሞ እንግዲህ ኪያ ከኔ ጋር የፍቅር ጊዜ ነበረች፣ ጭራሽ እኔ ያለሁ ነበረው የሌላ ሰውም ታገኝ የነበረው ብሎ እሱም በራሱ በኩል ብዙ ነገሮች እያመጣ ነው። ከዛም ባለፈ መልኩ እኔ እኮ ልጅ እንደተረገዘልኝ የዛሬ 3 ወር ሰምቼ ነበር፣ ገና ጽንሱ 3 ወር ሲሆነው እርግዝና የሚመስል ነገር አለ ብላ እንደ ፍንጭ ነግራኝ ነበረ። ታዲያ ዛሬ እኔና እሷ ስንጣላ የተረገዘ ልጅ አሁን ደግሞ አንስታ ለብሩክ አረገችው ወይ? እኔ የልጅ አባት ለመሆን ታዋቂ መሆን አለብኝ ወይ? ብዙ የምናገረው ብዙ የከፋይ ነገር አለ ብሎ ነው በዝርዝር እንግዲህ ኪያ የተባለው ያስረገዛት ግለሰብ መረጃዎቹን እየጻፈ በተለያዩ ቦታዎች ሲያጋራ የነበረው ማለት ነው። ይህንንም በውስጥ ልከውልኛል ማለት ነው። እባክህ ኪያ ወንድማችን በተቻለህ መጠን እውነት ያንተ ልጁ ከሆነ ከኢየሩስ ጋር ያላችሁን ነገር ልዩነታችሁን አጥብባችሁ ይቺ ግለሰብ ወደ ሌላም ሰው ትዳር እንዳትመኝ አድርገህ በተቻለ መጠን ጉዳዩ በእርቅ በሽምግልና እንዲያልቅ ሆኖ ይቺ ግለሰብ ከነብሩክና ሀይሚ ህይወት እንድትወጣ አንተም ጋር ተስማምታ በስርዓት የልጁን አባት አውቃ ከልጁ አባት ጋር አንድ ላይ ሆናችሁ እንድትቀጥሉ ነው ምኞታችን። በኩል እንግዲህ እዩ የተባልሽው ግለሰብ ቀደም ሲል የቅርብ ጓደኞችሽ ያሰብሽውን ነገር እንዳለ እየተናገሩ ነበር። አሁን ደግሞ ጭራሽ እኔ ነኝ የልጅ አባት መሆኑ ብሎ ኪያ የተባለው ግለሰብ ወደ ሚዲያ አፍጥጦ እየመጣ ነው የሚገኘው። ስለዚህ ሁሉ ነገር ድብልቅልቅ ያለ ነገር ውስጥ ከመግባትሽ በፊት ይህ ጉዳይ ወደ ሌላ ጦስ ወደ ሌላ ጣጣ ውስጥ ይዞሽ ከመሄዱን በፊት እባክሽ ቆም ብለሽ ለማሰብ ሞክሪ። ልጁ እስኪወለድ አድቫንቴጅ ተጠቅሜ ጥቅም አገኛለሁ የሚያስመረምረውም የለም ብለሽ ዝም ብለሽ በእልህ ተነሳስተሽ የምታረዩ ነገር ጥሩ አይደለም። ከወዲሁ የሚያከሽፉብሽ ነገር ብዙ ነገሮች እየመጡ ነው የሚገኘው። ስለዚህ እባክሽ ኢየሩስ ያለሽበት መንገድ ጥሩ አይደለም። ወዳጅ ዘመዶችሽም በሰራሹ ነገር እያፈሩ ይገኛሉ። ስለዚህ እባክሽ ካለሽበት ነገር ነቃ ብለሽ የብሩክና ሀይሚም ጋር በሰላም ጉዳይሽን ጨርሰሽ ወደ ፍቅረኛሽ ወደ ሆነው ወደ ልጅሽ አባት ወደሚሆነው ወደ ኪያ ፊትሽን አዙረሽ ጉዳዩን ለመጨረስ ሞክሪ በማለት የዛሬን መልእክቴን አስተላልፋለሁ። በዋነኝነት ደግሞ ብሩክና ሀይሚ እባካችሁ አሁን የተጣሩ መረጃዎች ቀስ እያሉ እየወጡ ይገኛሉ። በተቻላችሁ መጠን ፍቅራችሁን ለማጠናከር ሞክሩ። አሁንም ቢሆን ክፍተት አትፍጠሩ። ብዙ ነገር ወደ እናንተ ፍቅር የሚመልስ የሚያድስ ነገር ብዙ ነገር እየተሰማ ነው። የብሩክን ሀቀኝነት ንጹህነትን የሚያስመሰክሩ ነገሮችን መረጃዎቹ እየወጡ ነው። ስለዚህ እነዚህ አይነት ነገሮች በደንብ እስኪጠናከሩ በተቻላችሁ መጠን አሁንም ቢሆን ክፍተት ላለመፍጠር ሞክሩ። ሀይሚ እባክሽ ታጋሽ ለመሆን ሞክሪ በማለት የዛሬን መረጃዎችን እዚህ ጋር አበቃለሁ። በሌሎች ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።